ህያብ ክፍል 5 አዘጋጅ ሪና ሁዳ ተራኪ ኒብራስ። የትኛዋን ነው የምወደው? ራሱን ጠየቀ። የወንድ ልጅ ልብ ወላዋይ ነው። ሁለቱም ላይ የተለየ ስሜት እንደሚንጸባረቅበት ለማወቅ የፍቅር መምህር መሆን ያይጠየፉን ፕሮግራማቸውን እንደጨረሱ ፋጢማ ወደ ቤቷ ተመለሰች። አቡን ብዙ አልቆየም። ወዲያው ስራልኝ ብሎ ወደ ቤቱ ሄዷል። የተቀሩት ሶስቱ የመግሪብን ሰላት ሸዋ በመስጂድ ከሰገዱ በኋላ ኑር ሰላም የሉናን እናት መዘየር ስላለበት ቅድሚያ ወደዚያው በመሄድ ላይ ናቸው። ኢክራም ለብቻዋ ነጠል ብላ ከማዳመጫዎቿ የሚንቆረቆረውን የዑማር ሂሻምን ድምጽ ታጣጥማለች። ሁለቱ ጥንዶች ደግሞ ከፊቷ አንዳች ወሬ ያወሩ በዝግታ ይራመዳሉ። ደሳለሽ በጨረፍታ ተመለከታት። ሉና ከደቂቃ በፊት አይጠየፍ የተፈጠረውን አስታወሰች። ኬክ ሲቆርሱ ለ2 ዓመታት ደብቆ ያቆየውን ቀለበት ጣቷ ላይ ሲያጠልቅላት በስልክ ብቻ ስትሰማው የኖረችውን ቃል በአካል ስትሰማው ሉናዬ አፈቅርሻለሁ። ከጉልበቱ በርከክ ብሎ ስለ ክብሯ ሲናዘዝ አሁን እየተካሄደ ያለ ያህል ታወሳት። በጣም ፍልቅልቅ እያለች መለሰችለት። እኔ ግን ቅር ብሎኛል። ምን ነው? እስካሁን እኮ አንዴም ፈገግታዬ አልያም የኔ ፈገግታ አላልሽኝም። እንዴት ስጠብቀው እንደነበር ብታውቂ። ወይ ለዚህ ነው እንዴ? ቀስቀስ ባለ ድምጽ መለሰችለት። አዎ እናቴኝም እንዴ ደረስን እኮ። የረሳውን የቆርቆሮ በር ጠቆመችው። እኮ ሳንገባ እንድትኝ ፈልጋለሁ። ወደሷ ዞራት። ፈራጅ ከኋላቸው በራሷ ዓለም የሰመጠችው ኢክራም በድንገት ተፋጠው ስትመለከታቸው ግንባሯን መታ መታ ያደረገች ይሄ ነበር የቀራችሁ እየበሸቀች ጥላቸው ገባች። በስልክ እኮ በየደቂቃው ነበር የምትይኝ ሉሉ። የኔ ፈገግታዬ አለች አይኖቿን ቁልጭልጭ ያደረገች። ኑር ሰላምም ልቡ ቁልጭልጭ። አላህ ልጆች ትገባላችሁ ወይስ አትገቡም? ኢክራም በር ላይ ቆማ ከገቡበት ስምጥ የሐሳብ ባህር አነቃቻቸው። ሁለቱም እየሳቁ ወደ ውስጥ ገቡ። የሉና እናት ደስታቸው ወደር አልነበረውም። ገና ሲገቡ እልልታቸውን አቀለጡት። እያከላበጡ ሲስሙት የልጃቸው ባል ሳይሆን የገዛ ልጃቸውን የሚስሙ ነበር የሚመስሉት። ለብዙ ደቂቃ ነበር አጠገባቸው አስቀምጠው ያወሩት። የኔ ልጅ አሉ የሉና እናት ብዙ ስለ ስራው ካወሩት በኋላ። እና አሁን ተመለሰህ ትሄዳለህ ወይስ? አዎ ኡሚ፣ ማለቴ የምሰራበት ድርጅት ከአዲስ አበባ ውጪ እዚሁ ደሴ አንድ ቅርንጫፍ መክፈት ይፈልጋልና ሱቅ ለመከራየትና አንዳንድ ፕሮሰሶችን ለመጨረስ ነው የመጣሁት። ያው ከሳምንት በኋላ ተመልሼ እሄዳለሁ። ግን ብዙ አልቆይም፣ እመለሳለሁ ኢንሻአላህ። ከዚያ አትሄድም አለች ሉና እንባ ባቀረቀረ ዓይን እየተመለከተችው። ከዚያማ ምን ቀረኝ? ይሄኛውን ቅርንጫፍ እኔ ስለምመራው መሄድ አይጠበቅብኝም። ባይሆን እስከዛው ቤታችንን እናስተካክላለን አይመስልሽም? ሳያስነቃ ጠቀሳት። ሉና ልቧ ሲረጋጋ ተሰማት። አልሐምዱሊላህ አለች በውስጧ። እናቷ ቤቱን በእልልታ ቀለጡት። በዚህ መልኩ ያማረ ምሽት አሳልፈው አነጉ። ሐሙስ ጠዋቱን አቡ እንደወትሮ አርፍዶ ወደ ትምህርት ቤት ሲገባ በር ላይ ኢክራም ጋር ተገናኙ። ወዴት ነው አላት። መቻኮሏ ታውቁት ወረቀት ልገዛ
ቦርሳዬን ዘል ይገባማ። ከሱ መልስ ሳትጠብቅ እጁ ላይ ያስቀምጣለት ወጣች። ድፍረቷ ያስገረመው ወደ ውስጥ ሲገባ ፋጢመቱ ዛህራ አይኖቿን ባቋጥረው ቁማ ተመለከታት። ቀስ ብሎ ወደሷ ተጠጋ። ፋፊ ምን ነው? በእርጋታ ጠይቃት። ፋጢመቱ በእጁ የያዘውን ኢክራምን ቦርሳ ሰለል አደረገችና ቆንጆ ቦርሳ ነው አለች ፈገግ ለማለት እየሞከረች። ኦ ይችብድ። ወደ ውጭ ተመለከተ። ኢክሩ ነች ባክሽ፣ አሳቅፋኝ ሄደችው። አይ ጥሩ ነው፣ ነገ ፈልግሃለሁ፣ የምነግርሃለኝ። አሁን አይሆንም? አይ አሁን አልችልም፣ ባይሆን ነገ። በቃ ልሂድ፣ ክላስ የምሰራዋለኝ። አቅፋ ተሰናበተችው። አቡ ግራ ተጋብቶ በቆመበት ይመለከታታል። አጀሪው ብዙ አስጠበቅከው እንዴ? ኢክራም የሮጠችበት ድካም ባፏ ያስተነፈሳት። ኧረ ብዙም አይከብድም እኮ። ጥሩ፣ እኔ ምልህ ነገ ይመችሃል እንዴ? ፈልጌህ ነበር። ምን ነው በሰላም? ያው ወንድ አይደለህ? ለወንድሜ ስጦታ ልገዛለት ፈልጌ እኮ። ምርጫችሁን አላውቀውም እኔ እንጃ፣ የሚመችኝ ግን አይመስለኝም። ወላወለ። ፋፊም በተመሳሳይ ሰዓት እንደምትፈልገው ነግራዋለች። ኢክራምም ጋር ቢሄድ ፍላጎቱ ነው። መርሃባ፣ ካልተመቸ ሌላ ቀን እንሄዳለን። አፎን ግን እንካንተ ውጪ የምቀርበው ወንድ ስለሌለ ነው። ሙድ ትይዣለሽ? አሁን ማን ነው ኢክሩ እንዳታውቅም ብል የሚያምነኝ? ማመን አለማመን ያንተ ጉዳይ ነው። ማወቅና መቅረብ ደግሞ ይለያያል። ተግባቢ እንጂ ወሬኛ አይደለሁም። ሲቀጥል ደግሞ ዝምድና ስላለን እንጂ ወንድ አስከትሎ መዞር አምሮኝ አይደለም የጠየቅኩ። ካልፈለክ ይቀራል እኮ። እዩ ኢኩ ጂኒዋ ሲነሳ። በይበሽ ለማንኛውም እንደዋወላለን። አሁን ክላስ የሚጠብቀኝ ብዙ ሰው አለ። ቦርሳዋን ሰጥቷት ወደ ክፍሉ አመራ። በልቡ ከማንኛቸው ጋር መሄድ እንዳለበት ለመወሰን ይንደፋደፋል። ግን አንድ ውሳኔ ላይ መድረስ አልቻለም። አቡና የሰፈር ጓደኞቹ ድድ ማስጫ ብለው በሚጠሩት ቦታ ላይ ተሰብስበው ተቀምጠዋል። በእነሱ ፊት ለፊት የምታልፍ አንዲት ሴት በተአምር ሳትወላከፍ አታልፍም። ፉገራው ቢቀር አይናቸው ብቻውን ይጥላል። ተቀምጠው ጥርሳቸውን እየፋቁ ወሬ ሲያሞቁ አንዲት ሴት እየተወረገረገች ካንዱ አቅጣጫ ስትመጣ ተመለከቷት። ወደቀች። በእርምጃዋ ልክ ያሳቅቋት ገባ። ከሌላኛው አቅጣጫ ደግሞ ኢክራም እየተወላከፈች መጣች። አረማመዷ ሁሌም እንዲህ ነው፣ የተወለጋገደ። እና አቡ የሚያሳቅቋትን ሴት ከሩቅ ስታይ ቅጥል ብላ በፍጥነት ወደ እነሱ ገሰገሰች። እናንተ በንዴት አፈጠጠችባቸው። ምንድነው? አፈላችሁ እኮ። ለምንድነው ልጅቷን የምታሳቅቋት? ደበረና ፈታ ልንል። አንደኛው አሾፈባት። ነው? እሺ፣ እኔ ደግሞ አሁን ደበረኝ፣ ፈታ ማለት ፈለኩ። ሲደብረኝ ደግሞ መማታት እወዳለሁ ብላችሁስ? እጅጌዋን ሰበሰበች። ኧረ ይክሩፍቺ፣ በቃ የውልንበትን ነው። ቀጠን ያለው ተለማመጣት። ጊዜ አትፍጇ፣ ስራ ፈቱላ። ባይኖቿ ገልምጣቸው አለፈች። ኢክራም ለወንድ ልጅ ያላትን ጥላቻ የማያውቅ የለም። ለዚያም ሁሉም ይፈራታል። ሁሉም ሲበታተኑ አቡ ብቻ ተከተላት። ወዴት ነው? የሆነ ቦታ። አብረን እንሂዳ። አልፈልግም፣ ብቻዬን ማሳለፍ ነው የምፈልገው። ብቻ መዋል ግን አብዝተሻል። በጤናሽ ነው? አዎ፣ ሰው ከሚንጫጫበት ቦታ አላርጅ አለብኝ። ብዙ አትራቅ፣ ተመለስ። እሺ በቃ ሰላም ዋይ። ወደ ኋላ መለስ እንደማለት አለ። ነገር ግን
መሄጃዋን ማየት ስለፈለገ በቅርብ ርቀት ይከታተላት ጀመር። ኢክራም ከዋናው አስፋልት በኩል ባለችው ቀጭን መንገድ ወደ ላይ መውጣት ጀመረች። ከብዙ አቀበት በኋላ በዛፎች የተከበበ ሰፋ ያለ ሜዳ ላይ ደረሰች። ከአንዳንድ የበግ ግልገሎች በስተቀር ምንም የሰው ዘር አይታይም። አቡ ቀስ ብሎ ተደብቆ ይከታተላት ጀመር። በጀርባዋ ካዘለችው አነስተኛ ቦርሳ ውስጥ ትንሽዬ ማስታወሻ ደብተርና ብዕር አውጥታ መለቅለቅ ጀመረች። በየመሃሉ ፈገግ ትላለች፣ አሰብ ታደርግና ደግሞ ትከትባለች። በመኖር ውስጥ ዱንያን ማፍቀር አለ። ዱንያን ባለመውደድ ውስጥ ደግሞ አለመኖር ይሉት ነፃነት አለ። በሚያምር አጻጻፍ ማስታወሻዋ ላይ ካሰፈረችው በኋላ እንደማሰብ አለች፣ እኔ ግን ከየትኛው ነኝ? ከሚኖሩት ወይስ ከማይኖሩት? እያለች ከራሷ ጋር ትንሽ ተከራከረች። እኔማ ከሚኖሩት ነኝ፣ ግን ዱንያን አላፈቅርም፣ ደግሞም ነፃነት አለኝ። ብቻዋን ፈገግ አለች። አቡ የምትለው ባይሰማውም ከሁኔታዋ ጥበብ ነገር እየሞከረች መሆኑን ጠርጥሯል። አሊያም ደብዳቤ እየጻፈች ይሆናል የሚል ግምትም ይዟል። በማስታወሻዋ ከሁሉም ሰው የደበቀችውን ሚስጥር ለማወቅ ፈልጓል። ነገ እሷ ጋር ልሄድና ሰበብ ፈልጌ ልጠይቃት ወይስ? አሁንም ማመንታል ላይ ነው። ትንሽ ካሰበ በኋላ ሁለቱም ጋር የመሄድ ሐሳብ ብልጭ አለለት። ስለዚህ ጥሩ ሆነልኛ። በራሱ አስተሳሰብ ተደነቀ። ምሽቱን አንድ አጥር የለየው ቤታቸው ውስጥ ተቀምጠው እርስ በእርስ ይተዋወሳሉ። ኑር ሰላምና ሉና ሁለቱም በኩል ሰዓት የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ የሚለውን ድምጽ መስማት ሰልችቷቸው በዝምታ ተቀምጠዋል። ኑር ሰላም ግን ዝምታውን መስበር የፈለገ ይመስላል። ስልኩን አንስቶ ደወለ። ሄሎ፣ ሰላም አለይኪ ሉሉ። ወአለይከ ሰላም ወራህማ። ፈገግታዬ። ሁለቱም ደህንነታቸውን ተዋወሱ። ላገኝሽ ፈልጋለሁ። መች? አሁን? አሁንማ መሽቷል። ባይሆን ነገ ሌላ ፕሮግራም እንዳትይዢ። ስንት ሰዓት? ፍልቅልቅ አለች። ከዒሻ ሰላት በኋላ እናንተ ግቢ ውስጥ የማሳይሽ ነገር አለ። መርሐባ። ቀለቤን ግን ሰቀልከው። ሳቀች። የኔ ልብ ለሰረቅሽው አንቺ እኮ ምንም ነው። ሳቋ ተጋባበት። እሺ። ጁምዓ ደርሶ የዕለቱ ትምህርት እንደተጠናቀቀ አቡ ፋፊ ወደ ቀጠረችው ቦታ መራ። ትላንት ደውሎ ከዓሱር በኋላ ሌላ ቦታ እንደሚሄድ አሳምኗት ተስማምታለች። ቦታውን ለመጀመሪያ ጊዜ ሲያየው ነው። እዚህ አካባቢ እንዲህ ያለ ያማረ ተፈጥሯዊ ቦታ አለ ብሎ አስቦትም ሁላ አያውቅም። በቦታው ማራኪነት እየተደነቀ ተቀመጠ። ወዲያው ፋፊ ከኋላው መታይኑን ጨፈነችው። እኔ ማነኝ? ሳቋን አፍና ላለማስነቃት እየሞከረች። የኔ ፋፊ ነቻ፣ ከሷ ውጭ ማን ቀጥሮኛል እዚህ? መዳፏን ከአይኑ ላይ አንስቶ እንድትቀመጥ ጋበዛት። የኔ ፈገግ አለች። በህይወቴ ዋጋ የምሰጣቸውን ሰዎች በሙሉ የኔ የሚል ቅጥያ ስሰጣቸው ደስ ይለኛል። የኔነት እንዲሰማቸውም ጭምር ማለት ነው። እኔ ደግሞ እኔም ብቻ የምትል ይመስሉኝ። ሱካልሻ ብዙ የኔዎች አሉ። ኡሚ፣ ሉናዬ፣ ኢክሩ እስከማውቀው ድረስ እኮ ብዙ አትቀራረበው። ፊቷን ኩምሽሽ አደረገችው። አዎ ኢኮ እንድቀርባት አትፈቅድልኝም ነበር። ያው አሁንም ብዙም አንግባባም፣ ግን ከስከዛሬው በተሻለ እየተቀራረብን ነው። ደስ ይላል። ድምጿ ቅዝቅዝ አለበት። ምን ነው የኔዋ? ብዙ ዘልሽሳ?
ለምን እንደፈለኩ አትጠይቀኝ። የኢክራምን ጉዳይ ረስታ ፈገግ ለማለት ሞከረች። እንዴ በደንብ አድርጌ ነው እንጂ የምጠይቅሽ። ቀስ ብሎ ተመለከታት። በቦታው ውበት ተደንቆ በደንብ ስላላስተዋላት እንጂ ከስከዛሬው በተለይ ያምሮባታል። አቡ አለች እጆቿን እያፋተገች። ምን ነው አስጨነቅሽኝ እኮ ፋፊ፣ ችግር አለ? እስከዛሬ ድረስ አልነበረም፣ ወደፊት ግን እኔ እንጃ። በረቢ ከዚህ በላይ አታስጨንቂኝ፣ ንገሪኝ። ያንተን ትክክለኛ ስሜት ሳላውቅ ላልነግረው ወስኜ ነበር፣ ግን ኢክሩ ጋር የተፈጠረው ድንገቴ መቀራረብ ሳይ እንዳላጣህ ፈራሁ። ማጣት ማለት ፋፊ፣ አቡ እወድሃለሁ። ከኔ ውጪ ሌላ ሴት ስትቀርበም ሆነ ስታወራህ ማየት ያመኛል። ስሜቴ ስሜትህ ከሆነ በቃ ሀብለን እንጀምረው። ፋፊ የሚለው ግራ ገባው። በእርግጥም ሲፈልገው የነበረው ነገር ቢሆንም አንዳች ኃይል ጥያቄዋን ግፋ እያለ ይወተውተዋል። ከፋፊ ጋር ተቀምጦ ሌላ ሴት ምናቡ ላይ የተከሰተች አስቸግረዋለች። አቡ ትንሽ ካሰበ በኋላ የኔ ፋፊ እስከ ማታ ጊዜ ስጪኝ። እጁን ጉንጯ ላይ አሳርፎ በአይኖቹ ለመናት። እሺ በቃ ስልክህን እጠብቃለሁ። ቻው በቃ ምን እሰራለሁ፣ ልሄድ። ፋፊ ጉንጩን ስማ ተሰናብታው ሄደች። አቡ ከእይታው እስከምትጠፋ በአይኑ ሸኛት። ኢክራም ፒያሳ አደባባዩን ፊት ለፊቷ ገትራ የአቡን መምጣት ትጠባበቃለች። ከፊቷ ላይ ትዕግስቷ እንደተሟጠጠ ይነበባል። ከዚያ በላይ ግን የረብሻት አንድ ነገር አለ፣ የሰው ብዛት። መስቀለኛ መንገድን ያቀፈው ፒያሳ ከአራቱም አቅጣጫዎች የሚጎርፈውን ህዝብ በእግረኛ መንገድ ማስተናገድ ተስኖት ከተሽከርካሪ ጋር አስፋልት ያካፍላቸው ይዟል። ከአራዳና ሰኞ ገበያ መገንጠያ ጠርዝ ላይ በኩራት የተገተረው ደሴ የሚል ጽሑፍ አናቱ ላይ በትልቁ የተከተበበት ህንጻ ላይ አፈጠጠች። ሁሌ ደሴ በተነሳሽ ቁጥር በትዕይንተ መስኮትም ሆነ በሰው ህሊናው ልብ የሚለው ይህ ህንጻ ብቻ መሆኑ ያስቃታል። ጀስ አቡ ነበር ከኋላዋ ሲያስደነግጣት። ከገባችበት ሰመመን ባነነች። አዑዙ ቢላህ ምኑ ጅኒና ባረቢ፣ ቀልቤን ገፈፍከው እኮ። ድንጋጤዋ ሳይለቃት ለፈፈች። ህንጻውን እኮ የሌለ ተመሰጥሽበት፣ ልትጠበቢበት ነው እንዴ? አልገመትክም። ከዚህ ህንጻ የምወደው ወሎ ሻይ ቤትን ብቻ ነው። ከሻይ ቤቱም ሽሮ ባትክልታቸውን። ከዚያ ውጪ የህንጻ አድናቂ አይደለሁም። በምን ልቃረንህ ነው? ሽሮ ባትክልታቸውን ከወደድሽው ለምን አልጋብዝሽም? ባንዳፍ ግን ስጦታውን ገዝተን ስንመለስ አራብሺ ብለሽኝ ነው። እየሳቁ አስፋልቱን ተሻግረው ወደ ጅብሩክ አቀኑ። እንደደረሱ መንታ ደረጃ ያቀፈውን የጅብሩክ ፎቅ ወደ ላይ ወጥተው ስጦታ የሚሆን ዕቃ መፈለግ ጀመሩ። አቡ ናና ይተህምረጥ አለች የሴቶች አንገት ሐብል ላይ የሚያፈጠውን አብዱራህማንን እያየች። ምንም በማስመልከት ነው ግን ስጦታው አለ። የአይ ፊደል ማጫወቻ ያለውን ሐብል ከሌሎች ፊደላት ለይቶ ለማውጣት እየሞከረ። ወንድሜ ስለሆነ ብቻ እናም ስለምወደው። እንደዛ ከሆነ አሰበ። ለምሳሌ እኔ ሰዓት አሊያ ሽቶ ቢሰጡ ደስ ይለኛል። ኑር ደግሞ ሰዓት ከጁ ተነጥሎ አያውቅም። ሽቶም ስለሚወድ ወይ ለምን ቁርአን አትሰጪውም? ኢክራም በመደነቅ ስሜት ተመለከተችው። የኔው አብዱራህማን ነው ይሄን ያለው ወይስ ጆሬ ነው? I can't believe። እንዴት? አይ ያው እኔ ማውቀው አብዱራህማን ድርዬ ነው። እንዴት ቁርአን ታስታውሳለህ ብዬ ላስብ።
ወይ ኢክሩ ቃላቶች ግን ሳያስፈቅዱሽ ነው የሚወጡት ይጥላሉ እኮ በስተመጨረሻም የፈለገውን ሐብል ከሌሎቹ ሐብሎች መሃል አወጣው እንግዲህ ከመረረህ በግድም ቢሆን አጣው እኔ አቡን የማውቀው ሴት ሲያሯሩጥና ሚም ይሉት ጂኒ ለክፎት ሲገለፍጥ ነው እንጂ አቋረጣት አረ በቃሽ አከናነብሽኝ እኮ ለዛሬ የሚበቃኝን ያህል ሰድበሽኛል ይልቅ ሳይመሽ ቁርአኑን እንግዛ አይሻልም ኸይር እዚህ አካባቢ ኪታብ ቤት ታውቃለህ አዎ አህመድ ኪታብ ቤት አለ ካልሆነም አረብ ገንዳ መስጂድ እንሄዳለን አላት ኢክራም ይሄን ሁላ ቦታ ማወቁ ሳያስገርማት አልቀረም እና አውቋ ጥፊ ነው ይሄኛው አለች በውስጧ ያንሾካሾከች የአይሻ ሰላት እንደተዓዘነ ሉና በፍጥነት ወደ መስገጃዋ አመራች ቀጠሮዋ ሳያቻኩላት በተረጋጋ መንፈስ ከሰገደች በኋላ ጅልባቧን በውብ ልብስ ለመቀየር ወደ መኝታ ክፍሏ ገባች ቀኑን ሙሉ ለብሳው የዋለችውን ጥቁር ጅልባብ አውልቃ አልጋው ላይ ዘረረችው ጣቶቿን አገጯ ላይ አስገድፋ ካሰበች በኋላ ፈገግ አለች ውሃ ሰማያዊ ጂንስ ሱሪ ነጭ ቲሸርትና ከላዩ እርሳሳማ ቀለም ባለ ኮፍያ ጃኬት አውጥታ ለበሰች ጸጉሯን እንደነገሩ በቀጭን ማስያዣ አሰረችው ጥቁር ቡኒ ሊፕስቲክ ከንፈሯን አቀለመች የአይኖቿን ስር በኩል ካደመቀች በኋላ ነጭ ስኒከር ጫማዋን ማሰር ስትጀምር የመኝታ ክፍሏ በር ተከፈተ ምንድነው የሁላ ሽርጉድ በማታው ወዴት ነው አቡ ነበር አንተ ነህ እንዴ አስደነገጥከኝ እኮ መኝታ ክፍሉ የጋራ ነው ምን አስደነገጠሽ አስተውሎ ተመለከታት ኦኬ ኑር ሰላም ጋር ቀጠሯልሽ ማለት ነው አለች ላለማፈር የሞከረች ያጣፍጥላችሁማ ደግሞ አምሮብሻል እንዲሆነ ሸድሽ መመለስሽንም እንጃ ሳቀባት ባኬትም አልሄድም እዚሁ ነው እሱ የሚመጣው ሳትጨርሰው ስልኳ ተደወለ በይበያት ታስጠብቂው ለኔም ውጭልኝ እስኪ በነፃነት ፋፊ ጋር ላውራበት አልጋው ላይ ጋደም አለ ፋፊ አለች ስልኳን አንስታ ወደ ውጭ እየወጣች አቡ በዚህ ጉዳይ ላይ ብዙ እናወራለን የምራሰው እንዳይመስልህ በሩን አጋጭታ ወጣች አቡ ለንግግሯ ቦታ ሳይሰጥ ስልኩን አንስቶ ከታዋቂዎች መንደር ያሰለፈው ወደ መሰለው ፌስቡክ ጣቶቹን አንደረደረ ይቀጥላል